ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታዊ ዝግጅታችን ተጀምሯል። በዛሬው ዝግጅታችን በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ የቅርሶች መመዝገብና ትሩፋቶች በሚል ወደ እናንተ እናደርሳለን። ለምናነሳቸው ሀሳቦች፣ ጥያቄዎች ማብራሪያ ሊሰጡን ደግሞ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየላ ናውጤ እዚህ ስቱዲዮ ነው የሚገኙት። ከእሳቸው ጋር የተመዘገቡ ቅርሶቻችን እንዲሁም ደግሞ ቀጣይ ለመመዝገብ በሂደት ላይ ስላሉ የክልሉ ሀብቶች በተመለከተ ሰፊ ቆይታ እናደርጋለን። ምርጫችሁን የአማራ ሚዲያ ኮርፖሬሽን እንድታደርጉ በአክብሮት ምጋብዛችሁ የፕሮግራሙ አዘጋጅ ጻድቁ አላምረው ነኝ። እንግዳችን ዶክተር አየለ አክብረውን እዚህ ድረስ ስለመጡ እጅግ እናመሰግናለን። እኔም በጣም አመሰግናለሁ። ያው የዛሬ ትኩረታችን የቅርሶች በዩኔስኮ ወይም ደግሞ በተባበሩት መንግስታት ድርጅት የትምህርት ሳይንስና የባህል ድርጅት ስለመመዝገብና ትሩፋቶች ነው የምናነሳው። ከዛ በፊት ግን ከታህሳስ መጨረሻ ጀምሮ የገናን በላሊበላ እንዲሁም ደግሞ ጥምቀት በጎንደርና በክልሉ የተለያዩ አካባቢዎች በድምቀት የተከበሩበት እነዚህ ደግሞ በዓለም ቅርስነት የተመዘገቡ የክልላችን ሀብቶችም ናቸውና ከዚህም በተጨማሪ ክልሉን ለዓለም የሚያስተዋውቁ የተለያዩ ሁነቶች በስፋት እየተከናወኑ ነው ያሉ እንደ ክልል። እነዚህ ሁነቶች እንዴት እየሄዱ ነው? ቀጣይም የምናከብራቸው በዓላት አሉና እየተደረጉ ያሉ ቅድመ ዝግጅቶች ምን ይመስላሉ የሚለውን እንደ መነሻ ማንሳት እንችላለን። አመሰግናለሁ በድጋሚ ስለጋበዛችሁኝ። ቅድም በመግቢያውም እንደገለጽከው ዓለም አቀፍ በዩኔስኮ ዓለም አቀፍ ቅርስ ማስመዝገብ ስላለው ፋይዳ እያነሳን ስለሆነ አሁን እንደ መንደርደሪያ ያነሳቸው ክብረ በዓላትም በአንድ በኩል የማይዳሰሱ ቅርሶቻችን ናቸው። በሌላ በኩል የሚከበሩበት ሴቲንግ ወይ ደግሞ አካባቢ ደግሞ እኛም በዓለም አቀፍ ቅርስ ካስመዘገብናቸው አካባቢዎች ጋር የሚያያዝ ስለሆነ የክረምት ክብረ በዓላትን በድምቀት አጠናቀን ከዛም ከታህሳስ መጨረሻ ጀምረን ደግሞ በጣም በክልል ውስጥ የሀገር ውስጥም የውጭም ቱሪስትም በከፍተኛ ሁኔታ የሚስቡ ክብረ በዓላት የተከበሩበት ጊዜ ነው። ገና በላሊበላ በጣም በድምቀት ነው የተከበረው። የገና በዓል በሁሉም የሀገራችን አካባቢዎች በሁሉም የክልላችን አካባቢዎች የሚከበር በዓል ነው። በሁሉም አካባቢ በድምቀት ተከብሯል። በላሊበላ የተከበረው ግን እጅግ በጣም ልዩ ነበር። ምክንያቱም የራሱ የሆነ ታሪካዊ፣ ሃይማኖታዊ፣ ባህላዊ ፋይዳ አለው፣ የራሱ ትርጉም አለው። በሌላ በኩል ደግሞ በዓለም አቀፍ ደረጃ በዩኔስኮ ባስመዘገብነው ቦታ የሚከበር ክብረ በዓል ስለሆነ የራሱ ከፍተኛ ትርጉም ያለው እኛም ከታህሳስ መጨረሻ እስከ ጥር መጨረሻ ባለው አንድ ወር ውስጥ ይሄ የሁነት ቱሪዝሙ ወይም ደግሞ የክብረ በዓላት ቱሪዝሙ በከፍተኛ ሁኔታ ፒክ ደረጃ የሚደርስበት ስለሆነ 3 ሚሊዮን ቱሪስቶች የሀገር ውስጥም የውጭም ክልሉን ይጎበኛሉ ብለን ያቀርንበት እንደገና ከዚህ ደግሞ 3 ቢሊዮን የሚጠጋ ገቢ እናገኛለን ብለን ያቀርንበት ወቅት ነው የነበረውና በገና በዓልም በጥምቀት ጎንደርን በተከበረውም የታየው ቁጥር የሚያሳየው ገና ከዚህ በኋላ አሁን ገና የአገው ፈረሰኞች የመርቆሬዎስ ይከበራሉና እነዚህ ተደምሮ ይሄ ቁጥር የሚያክል የሀገር ውስጥም የውጭ ቱሪስትም እንደሚገኝበት ያሳየ ነው። የጎንደር ጥምቀት ከጥር መጀመሪያ ጀምሮ ከተማ አስተዳደሩ እኛም እንደ ክልል ተጨማሪ ኢቨንቶችን ጨምረንበት ከጥምቀት በፊት ባሉት ቀናት የአፄ ቴዎድሮስ ልደት የተከበረበት ኢትዮጵያን ወክሎ በመላው ዓለም የኢትዮጵያን ባህል ኪነ ጥበብ ሲያስተዋውቅ የነበረው ኪን ኢትዮጵያ እና ከሁሉም የሀገሪቱ አካባቢዎች የሀገር ሽማግሌዎች ተውጣጥተው በእኛ ቢሮ አስተባባሪነት እዛ ተገኝተው የክብረ በዓሉ አካል የሆኑበት በርካታ የሀገር ውስጥ የውጭ ሚዲያዎች ቱሪስቶችም የኪነ ጥበብ ሰዎችም የማህበረሰብ አንቂዎችም ተገኝተው በዓሉን የታደሙበት ያደመቁበት ነው የነበረውና በጣም በደመቀ ሁኔታ ነው የተከበረው። በዓለም ቅርስነት የተመዘገቡ በክልላችን ያሉ መዳረሻዎች የትኞቹ ናቸው? የቱሪስት ፍሰቱስ ምን ይመስላል? ኢትዮጵያ አሁን እስካሁን ባለው ሁኔታ አጠቃላይ 12 የሚዳሰሱና 7 የማይዳሰሱ ቅርሶች በድምሩ 19 ቅርሶችን በዩኔስኮ አስመዝግባለች። ከነዚህ ውስጥ 3ቱ የሚዳሰሱ ቅርሶች በእኛ ክልል ይገኛሉ። በተለይም ኢትዮጵያ ካስመዘገበቻቸው የመጀመሪያዎቹ 3ቱ ናቸው። ከ17 የመጀመሪያዎቹ 3ቱ ናቸው። 1978 ላይ የሰሜን ተራሮች ብሔራዊ ፓርክና የላሊበላ ውቅር አብያተ ክርስቲያናት በአንድ ወቅት በአንድ ጉባኤ በአንድ ዓመተ ምህረት ሁለቱ ኢትዮጵያ መጀመሪያ ያስመዘገበቻቸው የላሊበላ ውቅር አብያተ ክርስቲያናትና የሰሜን ተራሮች ብሔራዊ ፓርክ ነው። ቀጥሎ በሚቀጥለው ዓመት በ1979 በፈረንጆቹ አቆጣጠር ማለት ነው የጎንደር አብያተ መንግስታት ተመዝግበዋል። እነዚህ 3 ቅርሶች ናቸው በሚዳሰሱ ቅርሶች ደረጃ በአማራ ክልል የተመዘገቡ የክልሉም የመጀመሪያም የመጨረሻም ነው የሆኑት።
ለኢትዮጵያ ደግሞ የመጀመሪያዎቹ ናቸው። ከዛ በኋላ 9 ቅርሶች በሚዳሰሱና 7 ቅርሶች በማይዳሰሱ ተመዝግበዋል። ሌሎችም በክልሉ ያሉት ሀብቶች አሉ፣ ተፈጥሯዊም ታሪካዊም እንዲሁም ማይዳሰሱ ቅርሶች አሉ ያልተመዘገቡም እና ከነሱ ጋር ሲነጻጸር የቱሪስት ፍሰታቸው እንዴት የሚገመገም ነው? አዎ ከሶስቱ በተጨማሪ አሁን በጋራ የምንጋራቸው 2 ማይዳሰሱ ቅርሶች አሉ የኛ የሚሆኑ። ለምሳሌ አንዱ የጥምቀት በዓል ነው፣ ሁለተኛው የመስቀል በዓል ነው። ምንም እንኳን እነዚህ ክብረ በዓላት እንደ ሀገር ቢመዘገቡም የአማራ ክልልን ቱሪዝምም ከፍ በማድረግ ነገር ከፍተኛ ሚና ያላቸው ናቸው። አሁን በተለይ ጥምቀት አንዱ ካስመዘገበው ምክንያትም በጎንደር የሚከበረው ክብረ በዓል በራሱ ያስመዘገበው መስፈርት ነው እና እነዚህ የቱሪስት መዳረሻዎች እንግዲህ ጥምቀትን ጨምረን 3ቱን ቅርሶች ጨምረን ሁለቱ ባህላዊ ቅርሶች የሚባሉ ናቸው። የጎንደር አብያተ መንግስታትና የላሊበላ ውቅር አብያተ ክርስቲያናት። ሰሜን ተራሮች ብሔራዊ ፓርክ ደግሞ ተፈጥሯዊ ቅርስ ተብሎ ነው ካታጎራይዝ የተደረገው። የቱሪስት ፍሰቱን ስንመለከት በተለይ የውጭ ሀገር ቱሪስት ፍሰቱን ስንመለከት ኦልሞስት ሁሉም በሚባል ደረጃ በጣም ጥቂቶች ናቸው በሌሎች አካባቢዎች የሚሄዱ እንጂ ሁሉም ሊባል በሚችል ደረጃ የውጭ ሀገር ቱሪስት ፍሰት ወደ 3ቱ መዳረሻዎች ነው የሚሄደው። በጣም በከፍተኛ ደረጃ ላሊበላ ይጎበኛል በክልላችንም። ከዛ ቀጥሎ የጎንደር አብያተ መንግስታት፣ ከዛ የሰሜን ተራሮች ብሔራዊ ፓርክ በአመት ከ90% በላይ የክልሉን የውጭ ቱሪስት ፍሰት የሚሸፍኑ አካባቢዎች ናቸው። ይሄ የሚያሳየው ምን ያክል በዓለም ቅርስነት መመዝገባቸው አካባቢዎቹን ለማስተዋወቅ ማርኬቲንግ ለመስራት እና የትኛውም የውጭ ሀገር ቱሪስት ወደ ሆነ ሀገር ሂዶ ለመጎብኘት ሲፈልግ መጀመሪያ ሊስት የሚያደርገው ምን አይነት በዩኔስኮ የተመዘገቡ ቅርሶች አላቸው ብሎ ነው መርጦ የሚሄደው። እንደገና ትልልቅ የቱሪስት አስጎብኚ ማህበራትም ፓኬጅ የሚሰሩት በእነዚህ መዳረሻዎች አማካኝነት ነው። ያ በመሆኑ ነው እንጂ ከነዚህ ውጭ ለምሳሌ የዓለም ቱሪስትን ሊስብ የሚችል አቅም ያላቸው አካባቢዎች ነበሩ በክልላችንም ጭምር። በጣም በርካታ ተፈጥሯዊ ባህላዊ ጸጋ ያላቸው ሀብቶች ነበሩን። ነገር ግን በዩኔስኮ ባለመመዝገባቸው ምክንያት በደንብ ባለመተዋወቃቸው ምክንያት ሲጎበኙ አይታዩም። ለምሳሌ ጣና ገዳማት ውስጥ ያሉ ጣና ሐይቅ ውስጥ ያሉ ተፈጥሯዊ ባህላዊ ቅርሶች ገዳማቱ በራሱ ከየትኛውም የሀገሪቱ አካባቢ በላይ በዩኔስኮ ከተመዘገቡትም በላይ የውጭ ቱሪስት መሳብ የሚችል ባህል፣ ታሪክ፣ እምነት፣ ተፈጥሮ ያለበት ቦታ ነው። ግን ያን ያክል የውጭ ቱሪስት በአብዛኛው ሲጎበኙ አይታይም። አብዛኛው የውጭ ቱሪስት የሚጎበኘው ቱሪስት የሀገር ውስጥ ቱሪስት ነው። በተለይ ደግሞ ይሄ ሃይማኖትን መሰረት ያደረገው ቱሪዝም ነው በስፋት የሚካሄድበት። ይሄ ያ ቦታ በቂ የሆነ ለቱሪዝም የሚሆን ሀብት ስለሌለው ሳይሆን በዓለም ቅርስ ደረጃ ባለመመዝገቡ እና በዛው ልክ እውቅና ባለማግኘቱና ባለመመዝገቡ የመጣ ነውና የኛ ሀገር የውጭ ቱሪስቶች በከፍተኛውን ቁጥር የሚወስዱት እሱ ናቸው። ለምሳሌ ባለፉት 6 ወራት ወደ 24000 የሚጠጋ የውጭ ቱሪስት ክልላችንን ጎብኝቷል። ይሄ ካለፈው አመት እጥፍ ነው፣ በጥፍ ጨምሯል። ባለፈው አመት የመጀመሪያው 6 ወር ወደ 11000 የሚጠጋ ብቻ ቱሪስት ነበር የጎበኘን። ዘንድሮ 24000 ነው። ይሄ በራሱ ትንሽ ነው፣ ከምናው ጋር ሲነጻጸር ግን በጥፍ አድጓል። እነዚህ 24000 አብዛኞቹ ላሊበላ፣ አብዛኞቹ ጎንደር አብያተ መንግስታት፣ አብዛኞቹ ሰሜን ተራሮች ብሔራዊ ፓርክ ነው ሄዱ። በአንድ በኩል በራሳቸው ሊጎበኙ ይሄዱ ያለምንም ፕሮግራም በየትኛውም ጊዜ፣ በሌላ በኩል በገና ወቅት ላሊበላ ሊጎበኝ የሚሄድ ቱሪስት አለ። በጥምቀት ወቅት ጎንደር አብያተ መንግስታትና አብሮ ሊጎበኝ የሚሄድ ቱሪስት አለ። እንደገና ራሱን ችሎ በሚወጣ ፕሮግራም ደግሞ 3ቱ መዳረሻዎች ይሄዳልና በማይነጻጸር ደረጃ ብዙዎቹ የውጭ ቱሪስት ፍሰቶች በዩኔስኮ ወደ ተመዘገቡ አካባቢዎች ነው የሚሄደው። ይህን ስናነሳ እንግዲህ በቅርሶች በዩኔስኮ መመዝገባቸው ከቱሪስት ፍሰት በተጨማሪ ሌሎችም ጠቀሜታዎች ይኖሩታል እና ዓለም አቀፍ ተሞክሮውንም እናንሳ። ቅርሶች በዩኔስኮ መመዝገባቸው ከቱሪስት ፍሰት ባሻገር የሚያስገኙት ጠቀሜታዎች ምንድን ናቸው? እንግዲህ በዩኔስኮ ቅርስን ማስመዝገብ ትልቁ ጥቅም ይሄ የቱሪስት ፍሰት መጨመር ቀጥሎ የሚመጣ ጥቅም ነው። ዋናው ጥቅም በተለይ ቅርሶችህን ለመጠበቅ ለመንከባከብ ይረዳል በከፍተኛ ሁኔታ። ምክንያቱም በዓለም አቀፍ ደረጃ ደረጃውን ለዚህ ተብሎ የተቋቋመ ዓለም አቀፍ ተቋም በዩኔስኮ ሲመዘግብ፣ በዓለም አቀፍ ቅርስነት ሲመዘግብ በነገራችን ላይ 2 መሰረታዊ መስፈርቶች ናቸው። አሁን ይሄ ዩኒቨርሳል አውትስታንዲንግ ቫልዩ ወይም ደግሞ የላቀ ዓለም አቀፋዊ ጥቅም ያለው የሚለው መስፈርት እንደተጠበቀ ሆኖ ለጉዳት የተዳረገ ደግሞ ጉዳት የተደቀነበት መሆን አለበት የሚል መስፈርት አለው። ያ ማለት ማለት ነው በጣም ጥቅም ያለው ሆኖ ግን ደግሞ ለጉዳት የተዳረገ ከሆነ ያንን ጉዳቱን ለመቀልበስ ጉዳቱ ወደ ማጥፋት ጉዳቱ የከፋ ጉዳት ወደ ማድረስ እንዳይሸጋገር ዓለም አቀፍ ትብብርን ዓለም አቀፍ ጥበቃ ለማድረግ ዓለም አቀፍ ትብብር ለማድረግ በምርምርም ለማገዝ
እንደገና በፋይናንስ ለማገዝ እና በአጠቃላይ የጋራ የዓለም ህዝቦች እንግዲህ በዩኔስኮ የዓለም ቅርስነት አንድ ቅርስ ሲመዘገብ ከአንድ ሀገር ከአንድ አካባቢ ቅርስነት ይወጣና የዓለም ህዝቦች ሀብት ነው የሚሆነው። ምክንያቱም በመስፈርቶቹ የጋራ የሆነ የዓለም ህዝቦችን የሚያግባባ የኔ ነው ብለው የሚያምኑት እሴት ቫልዩ አለው ተብሎ ስለሚታመን ነው የሚመዘገበው እና አደጋ ላይ ሲወድቅ ያንን ቅርስ ለመጠበቅ ለመንከባከብ ጥበቃ ለማድረግ ያግዛል። አገራትንም ደግሞ በኋላ ልናነሳው እንችላለን። አገራትን ደግሞ ወደ ማስገደድም ጭምር ማለት እንድትጠብቅ አስገዳጅ የሆኑ መስፈርቶችም ጭምር ያስቀምጣል። አሁን ብዙ ጊዜኛ በተፈጥሯችን አስገዳጅ ነገር ከሌለ ያለን ሪሶርስ ሁሉ እንዲሁ ነው የምናባክነው ስንጎዳው የምንገኘውና ከምንም በላይ የቱሪዝም ጥቅሙ የቱሪስት የመሳብ ጥቅሙ ቀጥሎ የሚመጣ ነው። ዋናው ግን ለዓለም አቀፍ ምርምር ለዓለም አቀፍ ትብብር እና ጥበቃ ነው ከፍተኛ ፋይዳ የሚኖረው ተብሎ የሚታሰበው። በክልላችን የሚገኙ ቅርሶችን በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ድርጅት ዩኔስኮ ከተመዘገቡ ከ4 10 ዓመታት በላይ ሆነዋልና የተወሰኑትን ያነሱልኝ ነበር። አሁን ምንድን ነው መስፈርቶቹ በምን ቢሆን ነው ይህን ያህል ዓመት የቆየ ነው የሚለውን ጥያቄም ስለሚያስነሳ ቅርሶችን በዩኔስኮ ለማስመዝገብ እንደ ዋና መስፈርት የሚጠቀሱ ምን ምን ናቸው ዶክተር? መስፈርቶቹን መጀመሪያ እናንሳና በኋላ የኛ ክልል ማንሳት እንችላለን ለምን ይህን ያህል ጊዜ ቆየ የሚለውን። መስፈርቶቹ እንግዲህ በዓለም ደረጃ የጋራ የሆነ ሀብትነት ያላቸው በተለይ በሁለት መልኩ ካቴጎራይዝ ይደረጋል። ይሄ ባህላዊና ተፈጥሯዊ ቅርስ ተብሎ ከሁለት አንዱ ነው የሚያርፈው ወይ ደግሞ ሁለቱም ያሟላ ሲሆን ሁለቱም ይሆናል። ግን በጥበብ በኪነ ህንፃ በታሪክ በተፈጥሮ በአጠቃላይ በብዝሃ ህይወት ባለው ሀብት ከዛ አካባቢ ወይንም ከዛ ሀገር ባለፈ ለዓለም ህዝቦች የሚጠቅም የጋራ እሴት ያለው የጋራ የላቀ እሴት ያለው ዩኒቨርሳል አውትስታንዲንግ ቫልዩ ነው የሚሉት በእንግሊዝኛ። ይሄ ያለው ቅርስ ከሆነ እና ደግሞ ይሄ መሆኑን ብቻም ሳይሆን አደጋ ላይ ሊወድቅ የሚችል በተለያየ ምክንያት ሰው ሰራሽም ተፈጥሯዊም ባያያዝም በማስተዳደር ጉድለትም አደጋ ላይ ሊወድቅ ይችላል ተብሎ ከታመነ ዩኔስኮ በእነዚህ መስፈርቶች ተሰርቶ በተላከለት ሰነድ አማካኝነት መዝኖ ከሌሎች አካባቢዎች ለምሳሌ ተመሳሳይ ከሆነ አይመዘግበውም። አሁን ሌላ ቦታ የሌለ ዩኒክ የሆነ ሀብት እና ሌላው አካባቢም ሊማርበት ሌላው አካባቢም የኔ ነው ብሎ ጥናትና ምርምር ሊያደርግበት ሂዶ ሊጎበኘው የጋራ እሴት የጋራ ቫልዩ ልንጋራበት ዓለም በተመሳሳይ መንገድ መጥታለች፣ በተመሳሳይ ሂደት አልፋለች፣ ቀጣይ መዳረሻችን ምን ይሆናል የሚለውን ለማስተሳሰር የሚረዳ ነው ተብሎ ሲታመን ነው የሚመረጠው። እንግዲህ እነዚህ መስፈርቶች የሚያሟሉ ቅርሶች ጠፍቶ አይደለም ከኛ ክልል ላለፉት 46 ዓመታት አንድም ቅርስ አልተመዘገበም ከአማራ ክልል ቅድም እንደገለጽኳቸው ሶስቱ ከተመዘገቡ በኋላ። ይሄ ሲባል ግን ቅድም እንዳነሳሁት ይህን መስፈርት የሚያሟላ ቅርስ ስለጠፋ አይደለም። ለምሳሌ ጣና ሐይቅ በውና በውስጡ የያዘው ባህላዊና ተፈጥሯዊ ሀብት 1980ዎቹ መጀመሪያ ላይ በተለይም ሶስቱ ከተመዘገቡ በኋላ ተለይተው ከተላኩ እንትኖች አንዱ ነው የነበረው። ነገር ግን ከዛ በኋላ ተገፍቶበት ጥናቱ ዲቴል ተሰርቶ ለዩኔስኮ ባለመቅረቡ ምክንያት ነው ሳይመዘገብ የቆየው እንጂ የመጀመሪያው ሶስቱ እንደተመዘገቡ ኢቨን እንደ ሀገር ቀጥሎ ጣና ሐይቅ አካባቢ ያሉ ቅርሶችን የማስመዝገብ ፍላጎት ነው የነበረው። ነገር ግን እሱ ሳይሆን ቀርቶ ወደ ሌሎች ቅርሶች ነው ወደ መመዝገብ የሄደው እና ትልቁ ችግር በተለይም ለምሳሌ ከ1983 በኋላ እንደውም 1978 1979 ማለት በእኛ አቆጣጠር 1972 አካባቢ ነው የመጨረሻው የተመዘገበው። ከዛ በኋላ በተለይም በኢህአዴግ ስርዓት ጊዜ ብዙ ቅርሶች ተመዝግበዋል። ከ3 ተነስተው 19 ሲደርስ አሁን በቅርቡ ደግሞ በጣም ጥሩ የተመዘገባሉ ቁጥሮቹ። በመሀል ለበርካታ ከ2000 ከፈረንጆች 2006 በኋላ እስከ 2023 ድረስ ደግሞ ምንም ቅርስ ያልተመዘገበበት ዓመት ነበር በኢትዮጵያም ጭምር ስናየው ወስደን ማለት ነው። እስከ 2006 ባሉት ብዙ ቅርሶች ከተመዘገቡ በኋላ ሌሎቹ በሂደት የቆሙበት ሁኔታ ነበር የተፈጠረውና አንዱ የትኩረት ማነስ ነው። ሌላኛው ደግሞ ለምሳሌ አሁን 78 ላይ ሁለቱን የኛ ላሊበላና ሰሜን ተራሮች ተመዘገቡ። ጎንደር አብያተ መንግስታት 79 ተመዘገበ፣ አክሱም 80 ተመዘገበ። ከዛ 80 ላይ 4 ቅርስ በአንድ ጊዜ አስመዝግበናል። በ1980 በፈረንጆቹ በእኛ 73 አካባቢ ማለት ነው። ያ ማለት አክሱም፣ አዋሽ ታችኛው ተፋሰስ፣ ጤያ ትክል ድንጋይና የኦሞ ታችኛው ተፋሰስ። ከዛ በኋላ 86 ላይ የጀጎል አስመዘገብን። ከ86 እስከ 2011 ባሉት ዓመታት ምንም ቅርስ አልተመዘገበም ነበር። እንደገና የኮንሶ ባህላዊ መልክዓ ምድርን
2023 ላይ ደግሞ እንደገና ከ12 ዓመት በኋላ የባሌ የጌዲዮ መልክዓ ምድራዊ ቦታዎች እንዲሁ ተመዘገቡ። አሁን በቅርብ ደግሞ የመልክዓ ቁንጥሬ 2024 ላይ ተመዘገበ። አንዱ የክልሎቹ ትኩረት ነው። በሌላ በኩል የፌዴራል ተቋማት እንደ ሀገር ያሉ ቅርሶችን የሚመለከትበት መንገድ የሚወስነዋል። አሁን አንድ እያረምነው የመጣ ነው ትክክል ያልሆነ የተዛባ እይታ አለ። የሰሜኑ የቱሪዝም መዳረሻ በበቂ ደረጃ ለምተዋል፣ በበቂ ደረጃ ተዋውቀዋል የሚል የተዛባ እይታ ነበረ። ያ እይታ የሚፈጥረው ተጽዕኖ አለ፣ መርጠህ በመላክ ረገድ ማለት ነው። በዚህ መስፈርት ምክንያት ነው ብለን ነው የምናምነው። ምክንያቱም ገፍተን ደግሞ ማስመዝገብ አለብን ብለን ስንጠይቅ መነሻ ጥናት አጥንተን ስናቀርብ ያገኘነው አቀባበል ደግሞ ጥሩ ሆኖ ነው ያገኘነው። አሁን ላይ በሂደት ያሉና ተስፋ የተደረገባቸው ሀብቶች እንዳሉ በቅርቡ ይፋ ተደርጓል እና እነዚህ ሀብቶች አሁን ያሉበት ደረጃና እነዚህን ለማስመዝገብ የሄዳችሁበትን ሂደቶቹን ለማስመዝገብ ለማድረስ የሄዳችሁበት ያለውን ሂደት ምን ይመስላል ዶክተር? በክልል ደረጃ በዩኔስኮ እናስመዝግብ ተብለው የተጀመሩ ቀደም ብለው መጀመሪያ የማይዳሰሱ ቅርሶች ነው የነበሩ። አንዱ የሻደይ አሸንዲ ክብረ በዓል ነው። ከ5-6 ዓመት በፊት ጀምሮ እንዲመዘገብ ለቅርስ ባለስልጣን የተላከ ነገር ግን በሂደት ጭቅጭቅ ተፈጠረበት። ይገባኛል ጭቅጭቅ። እኛም ጥያቄውን የክልሉ አቀረበ። የትግራይ ክልል መንግስትም አሸንዳ በሚል ነው ክብረ በዓሉ ብሎ በራሱ መንገድ አቀረበ። በኋላ በጋራ ለምን አይሆንም የሚል ሀሳብ ተነስቶ ጥናቶች በጋራ ተደረጉ። በኋላ ይሄ የሰሜኑ ጦርነት ተከሰተና ጉዳዩ ቆመ። በጎን ደግሞ አሸንዳን ለማስመዝገብ ጥረቶች ሲጀመሩ እንዲቆም ተደረገ። ይሄኛው የማይዳሰስ ቅርስ በዚህ ሁኔታ ቆሞ ነው ያለው። አሁን በቅርብ ግን እኛ እንደ ባህልና ቱሪዝም ቢሮ ከትግራይ ክልል ባህልና ቱሪዝም ቢሮ ጋር ተወያይተናል። በተለይ ቅርሶች አይደለም በአንድ ሀገር ያሉ የ2-3 ሀገራት በጋራ ሆኖ ሲመዘገብ የማስተሳሰር ፋይዳው በጣም ከፍተኛ ነው። እኛ ሻደይ፣ አሸንዳ፣ አሸንድዬ፣ ሶለል ኢቭን በትግራይ ክልልም አሸንዳ ራሱ ብዙ መጠሪያ እንዳለው ነው የትግራይ ባህል ቱሪዝም ቢሮ ኃላፊ ሲነግረኝ የነበረውና አሁን ከትግራይ ክልል ጋር በጋራ ተወያይተን ተስማምተናል። የሰሜን ኢትዮጵያ ልጃገረዶች በዓል በሚል እነዚህ ክብረ በዓላት በጋራ እንዲመዘገቡ እንደ አዲስ ስራዎችን ልንጀምር ተስማምተናል። ቅርስ ባለስልጣንን ማሳወቀን አክሴፕት አድርጎናል። እሱ ለረጅም ጊዜ ቆሞ የቆየ ነው። ሁለተኛው ማይዳሰስ ቅርስ የነበረው የአገው ፈረሰኞች በዓል ነው። ቀደም ተብሎ መነሻ ጥናት ተሰርቶበት የነበረ ነገር ግን ጥናቱ ካለቀ በኋላ ዝም ብሎ ተቀምጦ ነው የቆየው እና ባለፈው ዓመት የአገው ፈረሰኞች በዓልን ስናከብር አንድ የገባነው ቃል ነበር። ይህንን ጉዳይ እንደ አዲስ አንስተን በተለይም አማራ ክልል ለየት የሚያደርገው የበርካታ ባህል እሴት ወግ ክልል ሆኖ ግን ኤክስክሉሲቭሊ አንድም የማይዳሰስ ቅርስ ያልተመዘገበበት ክልል ነው። 3 ቢያንስ የሚዳሰስ ቅርሱ አትሊስት 3 አለ። ማይዳሰስ ቅርስ ግን አንድም የለንም፣ በጋራ ከምንጋራቸው ጥምቀትና መስቀል ውጭ ማለት ነው። ስለዚህ አገው ፈረሰኞችን አምና በነበረው ክብረ በዓል ቃል ገባን። እንደተመለስን ከክብረ በዓሉ ማግስት ቲሙን አዋቅረን ከቅርስ ባለስልጣን ባለሙያዎችን አስመጥተን የእንጅባራ ዩኒቨርሲቲ ባለሙያዎችን አስመጥተን ጥናቱን ሙሉ በሙሉ በአዲስ ከልሰን ለቅርስ ባለስልጣን አስገባን። ካስገባን በኋላ ሰፊ ውይይት ተካሂዶ ቫሊዴሽን ወርክሾፕ ማካሄድ ደረጃ ተደረሰ። የቫሊዴሽን ወርክሾፕ ማለት ማህበረሰቡ በቅርብ በተጠናው ጥናት ላይ ሀሳቡን እንዲሰጥ ይሁንታውን እንዲሰጥ የሚያደርግ በጣም ደማቅ ወርክሾፕ እዚሁ ባህር ዳር አካሂደን አጽድቀነዋል። ሰነዱ የቅርስ ባለስልጣንም ተቀብሎናል። ምንድነው ማይዳሰስ ቅርስ ችግሩ? በ2 ዓመት አንድ ጊዜ አንድ ብቻ ማስገባት ነው ለአንድ ሀገር እድል የሚሰጠው እና ያን እድል ማግኘት ነው ከባድ ሆኖብን የቆየ ነው እስከዛሬ ድረስ። አሁን የኢትዮጵያ ቅርስ ባለስልጣን ወስኗል። የሚቀጥለው ዓመት ላይ በቻይና በሚካሄደው የዩኔስኮ ጉባኤ ኢትዮጵያ የምታቀርበው የማይዳሰስ ቅርስ የአገው ፈረስ ባህልን ይሆናል ማለት ነው። ከዚህ በፊት ጥያቄዎች ይቀርቡ የነበሩ የአገው ፈረሰኞች ማህበርን ወይም የአገው ፈረሰኞች ክብረ በዓልን የማስመዝገብ አይነት ሂደት ነው የነበረው። ጥናቱ ከተሰራ በኋላ የተግባባ ነው። ግን የአገው ህዝብ ለዘመናት ከፈረሰኞች ማህበር በፊትም ከፈረስ ባህል ጋር የተሳሰረ ግንኙነት ያለው ህዝብ ነው። ሁለተኛ በአመታዊ ክብረ በዓል ብቻም ሳይሆን በሀዘንም፣ በደስታም፣ በሰርግም፣ በለቅሶም፣ በሃይማኖታዊ ስርዓትም፣ በእርሻም፣ በውቂያ ስነ ስርዓቱም ፈረስ የሚጠቀም ህዝብ ነው እና በዓሉን ከፍ አድርገ ነው የሚመዘገበውን የአገው ፈረስ ባህል በሚል ይሄ አገው ሆርስ ካልቸር ተብሎ
ተጠናቋል። ሁሉም ነገር ተጠናቋል። አሁን በቅርቡ ለዩኔስኮ ይላካል። ቀጣይ ከፊታችን የሚኖረው የማይዳሰስ ቅርስ የሚመዘገብበት የቻይናው ጉባኤ ላይ የአገው ፈረስ ባህል ይመዘገባል ተብሎ ይጠበቃል። በዚህ ደረጃ ስምምነት ላይ ደርሰናል። ሌላ በሚዳሰስ ቅርስ ረገድ ከ2 ዓመት ከ6 ወር አካባቢ በፊት የጀመርነው የጣና ሐይቅ እና አጠቃላይ በውስጡ የያዘው የካልቸራልና ናቹራል ሄሪቴጅ በዩኔስኮ ማስመዝገብ ጉዳይ ነው። ይሄ ከተወሰነም በነገራችን ላይ ዩኔስኮ በተለይ የሚዳሰስ ቅርስ ቴንታቲቭ ሊስት ቀድመ ማስመዝገብ አለብን። ማለት በቀጣይ ዝርዝሩን አጥንቼ ለማስመዝገብ ያቀድኩት ይሄ ነው ተብሎ ይቀመጣል እና ኢትዮጵያ ካስመዘገበቻቸው ሌላ ለቀጣይ ላስመዘገባቸው ዝግጁ አድርጌያለሁ ብላ ያስመዘገበቻቸው 5 ቅርሶች አሉ። ከ5ቱ አንዱ ጣና ሐይቅ ነው። ዝርዝር ጥናቱን ደግሞ አጥንተ ስታስገባ 2 ዶክመንት አለ። የማስመረጫ ሰነድ የኖሚኔሽን ዶዜር የምንለውና እንደገና በዚህ መልኩ ደግሞ ማኔጅ አደርገዋለሁ ብለህ የምታቀርበው የማኔጅመንት ፕላን አለ። እነዚህ 2 ሰነዶች ሰርተ ስታቀርብ ደግሞ ዝርዝሩን ፈትሾ ዩኔስኮ ተቀባይነት የሚያስገኝ ከሆነ ተቀብሎ ይመዘግባልና እኛ የዛሬ 2 ዓመት ከ6 ወር ከቅርስ ባለስልጣን ጋር በጋራ ሆነን አማካሪ ድርጅት ጋር ውል ተፈራርመን ጥናቱ እንዲሰራ አድርገን ሌት ከቀን ተከታትለን ይህን ሰፊ ሀብት በ8 ወር ውስጥ ጥናቱ እንዲጠናቀቅ አድርገን ከዛ በላክን ለዩኔስኮ በተላከ በ3 ወር ውስጥ ነው ተቀባይነት ያገኘው። ይሄ በዩኔስኮ ታሪክ ሆኖ አያውቅም። በጣም አመታት ይወስዳል። በጣም መመላለስ አለው። ጣና ሐይቅ ግን ያለው ሀብት እጅግ በጣም ከፍተኛ ስለሆነ እንግዲህ ከ37 በላይ ወደ ደሴቶች ያሉበት ከ20 በላይ የሚሆኑ ገዳማት ያሉበት በርካታ ብርቅዬ እንስሳት ያሉበት የትም ዓለም የሌሉ ከ20 በላይ የአሳ ዝርያዎች ያለበት ሐይቅ ነው። የነገስታቶቻችን አጽም አለውም አስክሬን ከነሙሉ ገጽታው ያለበት ገዳማት ያሉበት ነው። የናጼ ፋሲል ጨምሮ የናጼ ሱስንዮስ በሙሉ ይሄ አንዱ ገዳም ብቻውን ከብዙ የዓለም ቅርሶች በላይ ብቻውን በጣና ሐይቅ ውስጥ 8-9 የዓለም ቅርስ ማስመዝገብ ይቻላል ያለው የሀብት ስፋት። እኛ ግን ነጣጥለን ጥቃቅን ተመዝጋቢ ከምናረጋቸው በአንድ ሙሉ ፓኬጅ ብናረገው የዓለም ትልቁ ቅርስ እናረገዋለን፣ የዓለም ብዙ ሀብት ያለው ቅርስ እናረገዋለን ብለን በጋራ ጠና ነው። ዩኔስኮ ወዲያው ነው የተቀበለው። ጥቃቅን የዶክመንት ማሻሻያዎችን እንድናረግ ነው የመለሰው። ተቀብሎን እሱን አስተካክለን አስገባን። ከዛ በኋላ ተመልሶ በአካል መጥተው መጎብኘት ነበረባቸው። በሰነድ የጻፍነውን መመልከት አለባቸው። እሱ ያው በዓለም አቀፍ ተቋማት ኢትዮጵያ ውስጥ ያለውን የጸጥታ ሁኔታ የሚረዱበት መንገድ የሚታወቅ ነው፣ የተዛባ ነው። መስከረም መጥተው መመልከት ነበረባቸው። በጸጥታ ችግር ምክንያት ሳይመጡ ቀሩ። በስንት እንትን አሳመን መጨረሻ ኢትዮጵያ ውስጥ ምንም የተለየ የጸጥታ ችግር የለም። ባህር ዳር በ6 ወር ብቻ ከ2 ተቋማት ከ8-9 ዓለም አቀፍ ኢቨንቶችን የምታካሄድ ከተማ ናት ብለን ለዩኔስኮ ድጋሚ ጥያቄውን አቅርበን መጨረሻ ተቀባይነት አግኝቶ አሁን በቅርቡ የዩኔስኮ ልዑክ መጥተው ከ15 ቀን ላላነሰ ጊዜ ባህር ዳር ተቀምጠው ሙሉ ገዳማቱን ተመልክተው ከ7-8 በላይ የስቴክሆልደርስ ውይይት አድርገው አጠናቀው ሂደዋል። ስለዚህ አሁን የጣና ሐይቅ የማስመዝገብ ሂደት ተጠናቋል። ከባድ ፈተና የነበረው በአካል አምጥቶ እነሱን አሳምኖ አምጥቶ ማስጎብኘት ነበረ። እሱ ተጠናቋል። ስለዚህ የምንጠብቀው አሁን ጁላይ ላይ ደቡብ ኮሪያ በሚካሄደው የዩኔስኮ 48ኛው ጉባኤ የጣና ሐይቅ ቅርስ ይመዘገባል። ሲመዘገብ 2 ልዩ ባህሪዎች ይዞ ይመዘገባል። አንዱ የዓለም ትልቁ ቅርስ ነው የሚሆነው። 3600 ኪሎ ሜትር ራዲየስ የሚያካልል የዓለም ቅርስ የለም። ይሄ የዓለም ትልቁ ቅርስ አድርጎ ልዩ የሆነ የቱሪዝም መሳቢያ ቱል ሆኖ ያገለግላል ብለን እናምናለን። ሁለተኛው ልዩ የሚያደርገው እስከዛሬ ኢትዮጵያ ውስጥ የሚመዘገቡ ቅርሶች ወይ ናቹራል ይሄ ወይ ተፈጥሯዊ ቅርስ ነው ወይ ባህላዊ ቅርስ ነው የሚያሟሉት። 12 አሁን ከአንዱ ላይ ነው የሚያርፉት። ለምሳሌ ፋሲል ካልቸራል ወይም ባህላዊ ቅርስ ነው ተብሎ የሚያርፈው። ሰሜን ተራሮች ብሔራዊ ፓርክ ተፈጥሯዊ ቅርስ ተብሎ ያርፋል። 12 የኢትዮጵያ ቅርሶች እንደዛ ናቸው። አንዱን ነው የሚያሟሉት፣ ወይ ባህላዊውን ወይ ደግሞ ተፈጥሯዊ። ጣና ሐይቅ ግን ሁለቱንም ነው፣ ባህላዊና ተፈጥሯዊ ቅርስ ነው የሚመዘገበው። ይሄ በኢትዮጵያ የመጀመሪያው ያደርገዋል፣ ብቸኛው ያደርገዋል። ሁለቱም መስፈርት አሟልቶ የተመዘገበ ቅርስ ኢትዮጵያ ውስጥ አልነበረም። በዓለምም በጣም ጥቂቶች ናቸው ሁለቱንም መስፈርት ነው ያሟሉት፣ ወይ ከሁለት በአንዱ ነው የሚያርፈው። ስለዚህ ይሄ የተለየ ገጽታ ይዞ ይመዘገባል። ይሄንን ጨርሰናል። ሌላ ይሄ ማለት ምን ማለት ነው?
አሁን ከፊታችን በሚጠብቁን የኢትዮጵያ በምታቀርብባቸው ሁለቱ ጉባኤዎች ከኛ ክልል ይቀርባል ማለት ነው። አንድ የሚዳሰስ ቅርስ ጣና ሐይቅ ይቀርባል። መጀመሪያ እሱ ነው የሚቀርበው በ48ኛው ጉባኤ። ቀጥሎ በሚኖረው ጉባኤ ደግሞ የአገው ፈረስ ባህል ይቀርባል ማለት ነው። ከዛ ደግሞ የሻዲያ ሸንድዬን ከትግራይ ክልል ጋር አቀናጅተን ብለን የጋራ ሀብት አድርገን እንልካለን። ሌላ ግን አሁን የጀመርነው ጥናት የሾንኬ ታሪካዊ መንደርን በዩኔስኮ ማስመዝገብ አለብን ብለን ጥናት ጀምረናል። የሾንኬ ታሪካዊ መንደር በአንድ በኩል ኢትዮጵያ ያለኝ ከምትላቸው ኢስላሚክ ሄሪቴጆች ውስጥ በጣም ዋነኛው ነው። ሁለተኛ በጣም ታሪካዊ መንደር ነው። ከ900 ዓመታት በላይ በአርኪቴክቸራል ዲዛይኑ አሁን ድረስ ሂደ ስታየው በርካታ በመቶዎች የሚቆጠሩ ቤቶች የዛሬ 900 ዓመት የተሰሩበት የግንባታ ጥበብ፣ የቶፖግራፊው፣ የውሃ ማፋሰሻው፣ መግቢያው፣ መውጫው በጣም ልዩ ነው። የዛሬ 900 ዓመት ማለት አውሮፓውያን ቤት እንኳን አልሰሩ። ጫካ ውስጥ በሚኖሩበት ዘመን የኛ አባቶች፣ አያቶች፣ ቅድመ አያቶች እንዲህ አይነት ዘመናዊ ጥበብ ያለው ግንባታ ገንብተው ይኖሩ ነበር ኢትዮጵያውያን። እሱንን ማጥናት አለብን። በአካባቢው አስተሳስረን የቀጣይ የኢስላሚክ ሄሪቴጅ የቱሪስት መዳረሻ እናረጋለን ብለን ወሎ ዩኒቨርሲቲን በጥናት እንዲያግዘን ከፍተኛ ወጪ ስለሚጠይቅ በጥናት እንዲያግዘን ለወሎ ዩኒቨርሲቲ ጥያቄውን አቅርበን ከወሎ ዩኒቨርሲቲም ሀሳቡን በጸጋ ተቀብለው ከነሱ ጋር ስምምነት ተፈራርመን የጥናት ቡድን ተዋቅሮ ወደ ጥናት ገብቷል። እንግዲህ በያዝነው እቅድ መሰረት እስከዚህ ዓመት መጨረሻ ድረስ የሾንኬ ታሪካዊ መንደርን ጥናት እናጠናቀቃለን ነው። ያ ማለት ዘንድሮ እሱን ስናጠናቅቅ በሚቀጥለው ዓመት ለቅርስ ባለስልጣን የምናቀርበው ይሆናል። የሾንኬ ታሪካዊ መንደር በዩኔስኮ ሲመዘገብ ኢትዮጵያ አሁን በቱሪዝም ዘርፍ የምዕራባውያን ተኮር ብቻ የሆነውን የቱሪስት ፍሰት አቅጣጫውን ወደ አረቡ ሀገራትም ጭምር እንድናዞር ያደርገናል። ለዛ ደግሞ ከማስመዝገብ ሌላ በመስመሩ ብዙ እየሰራናቸው ያሉ ስራዎች አሉ። ለምሳሌ ሸዋሮቢት የሚገኘው የጎዜ ታሪካዊ መስጊድ ነው። እሱን ታሪካዊ መስጊድ ጥገናውን ዘንድሮ ለማጠናቀቅ እየሰራን ነው። በቢሮ በጀት መድበን እያደስን ነው። እዛው ሾንኬ አካባቢ ደዋ ጨፋ ላይ የጥሩ ሲና መስጊድ በጣም ታሪካዊ መስጊድ ነው። እሱን ጠግነን መርቀናል። ቀጥሎ ከፍ እያልንም ወደ ሰሜን ወሎ ስንሄድ እንዲህ አይነት የእስላሚክ በጣም ታሪካዊ ቦታዎች አሉ። ከፍ ስትል ደግሞ ትግራይ ክልል ስትገባ ደግሞ እንዳልነጃሺ አይነት ታሪካዊ የኢስላሚክ ቱሪስት መዳረሻ የሚሆኑ አሉና ሾንኬን መሀል ላይ በሚያስተሳስር መልኩ ብናስመዘግበው ከአዲስ አበባ ተነስተህ እስከ ትግራይ ክልል መስመር እስክትሄድ ድረስ ትልቅ የኢስላሚክ ቱሪዝም መስመር ማድረግ እንችላለን ብለን እየሰራን ነውና አሁን እነዚህን 4-5 የዓለም ቅርስ የማስመዝገብ ሂደቶች ላይ ያሉት ሁለቱ ኦልሞስት ተጠናቀዋል በሚባልበት ደረጃ ላይ እንገኛለን። መልካም። በጥሩ ወር ላይ ያለ ነውና የአገው ፈረስ ባህል ዓመታዊ ክብረ በዓል ከፊታችን ይከበራል። ቅድም እንዳነሱልኝ በዓለም ቅርስነት ለማስመዝገብ ኦልሞስት ወደ መጨረሻው እየደረሰ ያለ ቅርስም ሀብትም ነው እንደመሆኑ በበዓሉ አከባበር ላይ ልዩ ጥንቃቄ የሚያስፈልግበት የተለየ ስራ ይጠይቃል ብዬ አስባለሁና እንደ ክልል ምንድነው የተዘጋጃችሁት? አካባቢው ጋር እዛ ከብሔረሰብ አስተዳደሩም ጋር በምን መንገድ ስራዎችን እየሰራችሁ ነው? አዎ እንግዲህ አንዱ የአገው ፈረስ ባህልን በዩኔስኮ ለማስመዝገብ ካነሳሳንና ዋና ኮምፖነንት ነው የሚመጣው ዓመታዊ የአገው ፈረሰኞች በዓል ነው። ይሄ ዓመታዊ የአገው ፈረሰኞች በዓል ዘንድሮ 86ኛ ዓመቱ ላይ ደርሷል። ላለፉት 86 ዓመታት ፈረሰኞቹ በማህበር ተደራጅተው ዓመቱን ሙሉ ልዩ ልዩ ስራዎች እየሰሩ በባህላዊ ግጭት አፈታት ስርዓቶች እየተሳተፉ በባህላዊ ችግር አፈታት ስርዓቶች እየተሳተፉ አመራረጥ በሊደርሺፕ ስርዓታቸው ለዘመናዊ የአካባቢው አመራር ሞዴል ሆኖ መማሪያ ሆኖ እያገለገሉ ትልቅ እንደ ሽምግልና ማዕከል ሆኖ እየሰሩ ይቆዩና በአመት አንድ ጊዜ ደግሞ ጥር 23 ዓመታዊ ክብረ በዓላቸውን ያከብራሉ። ይሄ ከአመት አመት እየደመቀ የመጣ ክብረ በዓል ነው። የዘንድሮ ደግሞ በጣም በልዩ ሁኔታ ለማክበር ሰፊ ቅድመ ዝግጅት የተደረገ ነው። በአንድ በኩል በድምቀት ለማክበር ዝግጅት ተደርጓል። ምክንያቱም የዘመናት የኛ ብቻ ቅርስ ሳይሆን የመላው ዓለም ህዝቦች ቅርስ ሊሆን ይገባል፣ ሊመዘገብ ይገባል የሚለው ጥያቄ ኦልሞስት የተመለሰበት በእንዲህ አይነት ቅርስ ማስመዝገብ ሂደት ከባዱ ስቴጅ የአገር አቀፉን እድል ማግኘት ነው። እሱን ከእድል ካገኘህ ያለን ሀብት ይታወቃል። እዛ ሄዶ የሚመለስ አይደለም። እንደ ጣና አይነቱ አይተናል። ከአንዳንድ ነው የሚቀበሉ በጣም እምቅ የሆነ ሀብት ያለን ህዝቦች ስለሆን ማለት ነውና እሱን እድል አግኝተነዋል። ሀገርን ወክሎ ከሚሄዱት ውስጥ አንዱ ሆኗል።
እና ይሄ ጥያቄ የተመለሰበት አመት ስለሆነ ዘንድሮ በድምቀት በማክበር በአንድ በኩል ደስታውንም ጭምር የመግለጽ ፍላጎት ነው እየታየ ያለው። እኛም ካለፉት አመታት በተለየ መልኩ በጋራ ከዞን አስተዳደሩ ጋር ከፈረሰኞች ማህበርም ጋር ከእንጅባራ ዩኒቨርሲቲም ጋር ውይይቶችን በማድረግ ጭምር ይሄ ክብረ በዓል በድምቀት እንዲከበር ሰፊ ቅድመ ዝግጅት እያደረግን ነው። የተለያዩ እንግዶችን በስፋት ተገኝተው በድምቀት እናከብራለን ነው። ሁለተኛው አንተም እንዳነሳኸው ከዚህ በኋላ የሚከበረው ክብረ በዓል ጥንቃቄ ደግሞ ያስፈልገዋል። ምክንያቱም በዩኔስኮ ለማስመዝገብ ጥረት ስታደርግ ለዘመናት ይዘህ የመጣኸውን ባህል አከባበር ስርዓት መጠበቅ መቻል አለበት። የሚቀላቀሉ ነገሮች ከስርዓቱ ውጭ ከተመዘገበው ውጭ ወይም ይታወቃል ተብሎ ከተጠናው ውጭ ይሄ ጊዜ ያመጣሽ ነገሮች እንዳይቀላቀሉበት ጥንቃቄ ደግሞ ያስፈልገዋልና እሱን ጥንቃቄ ለማድረግም በተለይ የዘንድሮ እንግዲህ ከዚህ በኋላ ለምሳሌ የዘንድሮን ጨምሮ ዩኔስኮ በቅርበት የሚከታተለው ከስያሜውም ጀምሮ እንግዲህ ስያሜው ግልጽ እንዲሆን በዚህ አጋጣሚ እንደውም ሰሞኑን ትንሽ ሚዲያ ላይ ግርታ ስለተፈጠረ ለዩኔስኮ የቀረበው የምዝገባ ስያሜና የፈረሰኞች በዓል ስያሜ አንድ አይነት አይደለም። የአገው ፈረሰኞች በዓል ባለበት ነው የሚቀጥል። ሰሞኑን ትንሽ መደናገር ተፈጥሮ ወደ ስያሜው እናምጣው ብለው 86ኛው የአገው ፈረስ ባህል ብለው ኮሚኒኬት ለማድረግ ተሞክሮ አስተካክለናቸዋል። እሱም መነካካት የለብንም። ቢኮዝ በየአመቱ የሚከበረው የአገው ፈረሰኞች በዓል ነው፣ ክብረ በዓል ማለት ነው። እኛ ደግሞ ከፍ አድርገን ነው ለማስመዝገብ ያስገባ ነው። የአገው ፈረስ ባህል ውስጥ አንዱ ይሄ ከአገው ፈረስ ባህል ውስጥ አንዱ አመታዊ ክብረ በዓል ነው። አመታዊ ክብረ በዓል ስያሜውን አንቀይረው፣ ባለበት ነው የሚቀጥለው። ዘንድሮም 86ኛው የአገው ፈረሰኞች በዓል ወይንም ክብረ በዓል ይከበራል። የስያሜ ለውጥ የለውም። የዩኔስኮ የገባው ሰነድ ግን የአገው ፈረስ ባህል ተብሎ ይሄኛው አንዱ ኮምፖነንት ነው ክብረ በዓሉ። ከዛ ደግሞ በሀዘንም በሰርግ ስርዓትም በእርሻም በእለት ከእለት እንቅስቃሴም በግጭት አፈታት ውስጥም በሽምግልና ስርዓት ውስጥም ህዝቡ ከፈረስ ጋር ያለውን ቁርኝት በጣም ወደ ኋላ ከ86 ዓመት በኋላም ጭምር ተስቦ የአገው ህዝብ በረጅም ዘመናት ታሪክ ውስጥ ያለው ትስስር ነው የተጠናውና በዚህ መልኩ ለማክበር ዝግጅት የተደረገ ነው። በተለይ ከአከባበር ስነ ስርዓት፣ ጭፈራው፣ ፈረሰኞች የሚይዟቸው ሰንደቅ ዓላማዎች፣ የምግብ መጠጥ፣ አጠቃላይ ኢቨንቱ ስርዓቱ ለዘመናት የቆየው የተመዘገበው የተጠናው እኛ ዶክመንት ዳርገን እየላክ ነው ያለ ነው ጋራ መመሳሰል መቻል አለበት። በየጊዜው በተለያየ ይሄ ዘመን አመጣሽ አልባሳት፣ ዘመን አመጣሽ የፖለቲካ ፍላጎት፣ ዘመን አመጣሽ የፖለቲካ አመለካከትን በዛ ውስጥ ለማስረጽ የሚደረጉ ነገሮች ቅርሱን አፌክት ያደርጉታል። እሱ እንዳይሆን የዞኑ አስተዳደርም የፈረሰኞች ማህበርም በጣም ኮሚትድ ናቸው። ሰፊ ውይይት አድርገናል። ከእንደነዚህ አይነት ነገሮች በጸዳ መልኩ ትክክለኛ ትውፊቱን ባህሉን በጠበቀ 86 ዓመት በተከበረበት ማነው 85 ዓመት በተከበረበት መጠን እና አቀራረብ ልክ የዘንድሮም እንዲደምቅ ሰፊ ስራ እየሰራን ነው። እርግጠኛ ነኝ የዘንድሮ ደግሞ ለየት ባለ መልኩ ይከበራል። ወደ ዩኔስኮም ስንልክ የዩኔስኮም እንደገና እየተመለሰ ያው የማይዳሰስ ቅርስ ሲሆን በአካል መጥቶ አይጎበኝም። ምንልክለትን ዶክመንት ምንልክለትን ቪዲዮ የሚላክለትን ፎቶግራፍ ነው የሚገመግመው። ልክ እንደ ጣና በአካል አይመጡም። የሚዳሰስ ቅርስ ሲሆን ነው በአካል የሚመጡት። ሶ ባሉበት ሆነው እስኪ አገው ፈረስ ክብረ በዓል እንዴት ነው የሚከበር ብለው ዩቲዩብ ላይ ጎግል ቢያደርጉ ሚዲያ ላይ ሰርች ቢያደርጉ የሚያገኙት ነገር በዓሉን ትውፊቱን በጠበቀ መልኩ እንዲሆን በሚያስችል ደረጃ ዝግጅት እየተደረገ ነው የሚገኘው። በዩኔስኮ የተመዘገቡ ቅርሶች ላይ መተግበር ስላለባቸው ግዴታዎች ለተመልካቾቻችን መልእክት አስተላልፈው እንጨርሳለን። አዎ እንግዲህ ይሄ በተለይ ወደ 4-5 የሚሆኑ ኃላፊነቶች እና ግዴታ ብለን ልንጠቅሳቸው እንችላለን የምንወስዳቸው። የመጀመሪያው ነገር ቅርሱ የተመዘገበበትን ሁለንተናዊ እሴት እና ቫልዩ የመጠበቅ ኃላፊነት ይኖራል፣ ግዴታ ይኖርብናል። ያስመዘገብ ነው ለምሳሌ ተፈጥሯዊ ቅርስ ወይም ደግሞ ባህላዊ ቅርስ ተፈጥሯዊ ሀብቶቹ መጠበቅ መቻል አለባቸው። ለምሳሌ ጣና ላይ አሁን በርካታ የአሳ ዝርያዎች በርካታ ዩኒክ የሆኑ ኢንደሚክ የሆኑ የትም ዓለም የሌሉ የአዋፍት ዝርያዎች አሉ ብለናል። እነሱን የመጠበቅ ግዴታ አለብን። በሆነ ዓመት ግምገማ ሲካሄድ 20 አይነት ልዩ የአሳ ዝርያ ጣና ሐይቅ ውስጥ ካለ ያ 20 አይነት የአሳ ዝርያ መኖር መቻል አለበት። ልዩ አዋፍት ካሉ ያ መኖር መቻል አለበት። የሐይቁ አሁን ከዚህ በኋላ ለምሳሌ በነገራችን ላይ እንደው መረጃም እንዲኖረን አንድ ጥሩ ነገር የተሰራው የጣና ሐይቅ ምዝገባ የጣናን እና የአባይን መውጫ አውትሌትን ተከትሎ
እስከ ጭስ አባይ ነው የሚደርሰው። ጣና ሐይቅ ሲመዘገብ አብሮ የጭስ አባይ ፏፏቴ ይመዘገባል። የዓለም ቅርሱ ነው ይመዘገባል። ምን ማለት ነው ይሄ? ከዚህ በኋላ ከጣና ሐይቅ ጀምሮ እስከ ጭስ አባይ ፏፏቴ ድረስ ፏፏቴውን ጨምሮ ሐይቁን የውሃ መጠኑን የመጠበቅ በዙሪያው የሚሰራ የልማት ዩኔስኮ የልማት ስራ አይከለክልም፣ አይገድብም። ነገር ግን የሚሰሩ የልማት ስራዎች የሐይቁን ደህንነት፣ የውሃውን ደህንነት፣ የቅርሱን ደህንነት፣ እዛ ውስጥ ያሉ የተፈጥሮ ሀብቱን ደህንነት፣ የባህሉን ደህንነት አደጋ ላይ በሚጥል መልኩ ግን አይሆንም። አሁን የምናያቸው በዘፈቀደ የሚመስሉ ግንባታዎች አሉ፣ በዘፈቀደ የሚሰሩ የልማት ስራዎች አሉ። ይሄን አይፈቅድም፣ እኛም አንፈቅድም። ራሱን የቻለ ህግም እየወጣ ነው፣ በመስተዳድር ምክር ቤቱ የሚጸድቅ ማለት ነው። እሱ የመጠበቅ ግዴታ አንዱ ነው። ሁለተኛው በየጊዜው የክትትል ሪፖርት የማድረግ ግዴታ ይኖርብናል። በየጊዜው ክትትል ሪፖርት እናደርጋለን። ዓለም አቀፍ ትብብር በእንዲህ አይነት ዘርፍ ምርምር የሚያደርጉ አካላትም በጋራ የመተባበር በጋራ የማስተዋወቅ በጋራ የመጠበቅ ግዴታ ነው። ከምንም በላይ ሲጠቃለል አለ ያልነውን ሀብት እንድንጠብቅ ነው ዩኔስኮ የሚፈልገው። ፕሮቴክት ጠብቀን እንድናለማ፣ ስናለማ ያን በጠበቀ መልኩ ስናለማ ያንን በሚያሳድግ መልኩ እንጂ ቱሪዝምን አይከለክልም፣ ልማትን አይከለክልም። ነገር ግን ሐይቁን በሚጎዳ መልኩ የሚሆን ያው ለምሳሌ አሁን ጣና በብዙ ጉዳት ውስጥ ነው ያለው። ይሄ ሲጸድቅ እኛ አንዱ የምንፈልገው ምክንያት አንዱ ማስመዝገብ በጣም የጓጓንበት ምክንያት እንደው ለዓለም አስተዋውቀን ከምናመጣው ቱሪስት በላይ አስገዳጅ የሆነ ነገርኛ ውስጥም እንዲመጣ እንፈልጋል። ብዙ ጊዜ የለመደብን በአስገዳጅ ነገር ውስጥ መጠበቅ ደህንነቱን መጠበቅ አለብን። ጭስ አባይ ፏፏቴን የምናስመልስበት ሁኔታ፣ ፏፏቴ መጠኑ የሚጨምርበት ሁኔታ፣ ሙሉ የ42 ኪሎ ሜትሩ የአባይ ላይን የምንጠብቅበት ሁኔታ፣ ጣና የምንጠብቅበት ሁኔታ ይፈጥራል ነውና ጥበቃ፣ ትብብር እና የጋራ የማስተዋወቅና ለዓለም ሕዝብ ሀብት አድርጎ የመጠቀም ነው የሚሆነው። የተለየ ብዙ የሚጥለው አስገዳጅ ነገር የለም። ይሄ ደግሞ ዞሮ ዞሮ የሚጠቅመው ዩኔስኮ ወይ ደግሞ ሌሎች ሀገራትን ሳይሆን ራሱን ቅርሱን ነው የሚሆነው። ዶክተር አየለ እናውጤ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ፣ አሚኮ ሀሳብ ጥያቄ በሚፈልግበት ሰዓት ሁሌም እየተገኙ ስለሚሰጡን ሰፊ ማብራሪያ በተመልካቾቻችን ስም እጅግ አመሰግኖታለሁ። እኔም በጣም አመሰግናለሁ በድጋሚ። የተከበራችሁ ተከታታዮቻችን የዛሬው አሚኮ ወቅታዊ ዝግጅት ትኩረቱን በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ የቅርሶች መመዝገብ የሚያስገኘው ትሩፋት እንዲሁም ደግሞ በክልላችን በቀጣይ ለመመዝገብ ጫፍ የደረሱ ሀብቶቻችን በተመለከተ መደረግ ስላለባቸው ጥንቃቄዎችም እና ሌሎችን ሀሳቦች ያነሳንበት የዛሬው ዝግጅታችን በዚህ ተጠናቋል። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላ የስቱዲዮ ባለሙያዎች ጋር አብሬ ቆይታ አድርጌያለሁ። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ሰላም ቆዩ።